ጣሊያን 2018 2022 እና 2026 ሶስት ተከታታይ የዓለም ዋንጫ ጥራት ያለው ተጫዋች አላት፣ ጥራት ያለው አሰልጣኞች አሏት። ትናንት አሌዛንድሮ ባስቶኒ በቀይ ካርድ ወጥቶ በጎዶሎ ተጫዋች ነው የተጫወቱት። ግን እስከ መጨረሻው ደቂቃ ድረስ የባስቶኒ መኖር ተጨማሪ ደቂቃ ሳይገቡ 1-0 እየመሩ ስለነበሩ ውጤት አስጠብቀው ወይም ተጨማሪ ጎል አስቆጥረው በስኬት ያጠናቀቃሉ ተብሎ ለመገመት ያስችል ይሆናል። ነገር ግን አሌዛንድሮ ባስቶኒ ሞቶ ቢሆን እስከ ተጨማሪ ደቂቃ ድረስ 1-1 ነው ያጠናቀቁት። ግን በጣም የገረመኝ ነገር ጣሊያን ልምምድ ሲሰሩ ፔናልቲ መምታት አልቻሉም ወይም ደግሞ አልተለማመዱም ወይ ነው ያልኩት። ከሳንድሮ ቶናሊ ውጭ ኢስፖሲቶ ወደ ሰማይ ነው ላከው። ሳንድሮ ቶናሊ ነው ጎል ያስቆጠረው። ዶናሩማ አንድ ኳስ ብቻ ነው ለማዳን የመጨረሻዋን ፔናልቲ። ቦስኒያዎች 4 ነው ያስቆጠሩት፣ 5ኛው እንደውም አልመቱ ቀድሞ ስለሳቱላቸው ማለት ነው። እና በጣም የተገረምኩት በጣሊያን ብሔራዊ ቡድን ጠብቄ የነበር ጣሊያን ዓለም ዋንጫ ይገባል በሚል በርካቶችም ጣሊያን ዓለም ዋንጫ እንዲገባ ፍላጎታቸው የነበረበት ሂደት ነበር፣ ግን ሳይሆን ቀረ። ባይዘው ትናንት የነበሩት በርካታ ሀገራቶች ከረጅም ዓመታት በኋላ ነው። ኢቭን ተርኪዬ ራሱ 24 ዓመት ነው የፈጀባት ዓለም ዋንጫ ለመግባት ማለት ነው። ረጃጅም ዓመታት ነው የፈጀባቸው። እና የጣሊያን ብሔራዊ ቡድን ችግሩ ምንድን ነው የሚለው ጉዳይ እኔ በደንብ ሊገባኝ አልቻለም። ማለት ይሄ ነው ብለን ነቅሰ የተጫዋች ጥራት እንዳትል ዓለም ላይ አሉ በሚባሉ ክለቦች የሚጫወቱ ምርጥ ተጫዋቾች የተሰባሰቡበት ነው። እንግሊዝ ላይ ያሉትን እነ ሪካርዶ ካላፊዮሪ እነ ሳንድሮ ቶናሊን ማየት ይቻላል። እዛው ሴሪያ ላይ የሚጫወቱ ምርጥ ተጫዋቾች ያሉበት ስብስብ ነው። ዲማርኮ፣ ባስቶኒ፣ ባሬላ በጣም ኢንተር ሚላን ላይ ያሉ ምርጥ ተጫዋቾች የሊጉ መሪ ወርልድ ክላስ የሆኑ ተጫዋቾች ነው። አሰልጣኝ እንዳይባል እሺ አሁን ጂናሮ ጋትሶ ያን ያህል እንደሌሎች ልምድ የለውም እንዳንል ከዚህ በፊት የነበሩትን አሰልጣኞች ማየት ነው። ልምድ ያላቸው ትላልቅ አሰልጣኞች የጣሊያን ብሔራዊ ቡድንን ይዘው ዓለም ዋንጫ ላይ ሊሳካላቸው አልቻለም። ምንድን ነው የሚለው ጉዳይ ግራ የሚያጋባ ነው። ሲሆን የጣሊያን ብሔራዊ ቡድን ከምድብ ነበር ማለፍ የነበረበት፣ እዚህ ደረጃ እንኳን መድረስ አልነበረበትም ካለው ስብስብ ካለው ጥራት አንጻር ቡድኑ ማለት ነው። እና ኮምፕሊኬትድ የሆነ ነው የጣሊያን ብሔራዊ ቡድን ጉዳይ፣ ውስብስብ የሆነ ጉዳይ እና በጣሊያን ቦታ ቦስኒያና ሄርዞጎቪና ትገባለች ብሎ ያሰበ ማንም ሰው አልነበረም። ሆነ ግን ይሄ ጉዳይ እስኪ ጨምርበት ሶፊ። ግርምዬ ጣሊያን አንዳንዶች ያው የቤኔፊካን እርግማን እናውቀዋለን አይደለ? የቢል ጎትማን እርግማን ይባላል። ቤል ጎትማን የኚህ ሰው እርግማን ቤኔፊካን ለፍጻሜ ጨዋታ ለአውሮፓ በሻምፒዮንስ ሊግም በአውሮፓ የተለያዩ ውድድሮችም ለፍጻሜ ደርሰው 5 ጊዜ ይመስለኛል ቤኔፊካዎች በፍጻሜ ተሸንፈዋል። እና ያንን ነገር ከቤላ ጉትማን እርግማን ጋር ከ1962ቱ ቡድን ጋር አያይዙታል። ምክንያቱም የአውሮፓ ሻምፒዮንስ ሊግን አሳክቶ በማግስቱ ነው ያበረሩት ቤላ ጉትማንን። እሳቸው አዝነው ነበረ በወቅቱ። ኢቭን ቤኔፊካዎች እርግማናቸው እንዲያነሱላቸው መቃብር ቦታቸው ላይ ሄደው ጭምር አልቅሰው ይቅርታ ጠይቋቸዋል ቤላ ጉትማንን። እስከዚህ ደረጃ ደርሰዋል። የጣሊያን ከርስ የጣሊያን እርግማን ግን ለየት ያለ ነው ይላሉ አንዳንዶች። የጣሊያን እርግማን ጣሊያን የረገማት ወይ የሀገሬው የቀድሞ ተጫዋች የተገፋ ወይ የቀድሞ አሰልጣኝ የተገፋ አይደለም ይላሉ። ጣሊያን የረገማት ዚነዲን ዚዳን ነው እያሉ ነው የሚገኙት። ግርምዬ እንዴት በል 2006 የዓለም ዋንጫ ላይ በፍጻሜው ጨዋታ ከማታሬዚ ጋር በነበረው ግጭት ማታሬዚን በግንባር ደረቱን መነረቱን ተከትሎ ዚዳን በቀይ ካርድ ወጣ። ትልቅ ግምት የተሰጣትና የዓለም ዋንጫውን እንደምታነሳ ኦልሞስት እርግጠኛ የነበሩት ፈረንሳዮች ዋንጫውን ሳያነሱ ቀሩ። ዚዳን አንገቱን ደፍቶ ወጣ። የዓለማችን የእግር ኳስ ጣዖት በሚል ብዙዎች የሚያነሱት ዚነዲን ዚዳን፣ የእግር ኳስ መለኪያ የእግር ኳስ ታላቅ ሰው የሚባለው ዚዳን አንገቱን ደፍቶ ወጣ። ጣሊያን ዋንጫውን አሳካች። ከዛ በኋላስ 2010 ላይ በምድብ ተሰናበቱ። 2014 ላይ በምድብ ተሰናበቱ።
ያለፉት 3 ተከታታይ የዓለም ዋንጫዎች ደግሞ ጭራሽ ተሳትፎ የሚል። ስለዚህ እንደ ቤኔፊካዎች ቤላ ጉትማን ያው በሕይወት ስለሌሉ መቃብር ቦታቸው ላይ ነው የተማጸኑት። ጣሊያኖች በሕይወት አለ ዚዳንን ወይ የጁቬንቱስ አሰልጣኝ በማድረግ እርግማኑ እንዲያነሳላቸው ማድረግ ይኖርባቸዋል። የዚዳን እርግማን ነው እያሉ ነው የሚገኙት ብዙዎቹ። ከዚህ ጋር እያያያዙት ነው 2006 ላይ የተከሰተው የዓለም ዋንጫ ክስተት። ከዛ በኋላ ጣሊያኑን አያየናት አይደለም፣ ጣሊያኑን አያየናት አይደለም፣ የምናቃት ጣሊያን አስፈሪዋ ዓለም ዋንጫ ላይ አውሮፓ ዋንጫ ላይ ታምር የምትሰራው ጣሊያን በእርግጥ በአውሮፓ ዋንጫ 2004 ተሳክቶላቸዋል። ግን በዓለም ዋንጫ ግን ምንም አይነት ተጽዕኖ መፍጠር አቅቷቸዋል። 4 የዓለም ዋንጫ ማንሳት የቻለ ሀገር ነው ጣሊያን። በጣም ትልቅ ሀገር ነው በዓለም ዋንጫ ታሪክ ጣሊያን። በታሪካቸው ለመጀመሪያ ጊዜ ነው 3 ተከታታይ የዓለም ዋንጫዎችን ሳይሳተፉ የቀሩት። በጦርነት ምክንያት ካልሆነ በስተቀረ ጣሊያን በእግር ኳስ ምክንያት ያልተሳተፈችበት ጊዜ በጣት የሚቆጠር ነው። ይሄኛው ግን 3 ተከታታይ 12 ዓመታት ከዓለም ዋንጫ ውስጥ ለዛውም ምርጥ ከዋክብት እያለባት ምርጥ ተጫዋቾች እያሉ ግርምሾ እንዳነሳው ዶናሩማ ነው እኮ ግብ ጠባቂው ጣሊያን። ተከላካዮቹ እኮ ባስቶኒ፣ ካላፊዮሪ፣ ዲማርኪዮ እኮ ናቸው እኮ። አማካኞቹ እኮ እነ ሳንድሮ ቶናል እነ ባሬላ እኮ ናቸው እኮ። አጥቂዎቹ እነ ስፖሲቶ፣ ሞይስኪን እያን ምርጥ ጥራት ያላቸው አጥቂዎች ያሉበት ቡድን ነው። ከጫፍ እስከ ጫፍ ድረስ የተሟላ ቡድን ነው። እንኳን በአውሮፓ ደረጃ የገነኑ እንደዚህ አይነት ምርጥ ከዋክብቶችን የያዘ ሀገር ይቅርና ቦስኒያና ሄርዘጎቪና እኮ በአንድ ተጫዋች እኮ ቡድኑን ተሸክሞ ይዞ እየገባ እኮ ነው ያለው እኮ። ምንም በዓለም ዋንጫ ታሪክ የሌላቸው እኮ እነ ቼኪያ እየገቡበት ያለበት ሂደት ነው። ታዲያ እርግማን ካልሆነ ምንድን ነው ይላሉ ብዙዎች። እና የዚዳን እርግማን ነው እያሉ ነው ግርሜ። እውነት ነው ወይ የዚዳን ያስኬዳል? አድማጮቻችን እስኪ ያሳብስጡበት። የዚዳን እርግማን ነው የሚሉ ሐሳቦች ከግራም ከቀኝም እየተሰሙ ነው የሚገኙት። 2006 ዓለም ዋንጫውን ካነሱ በኋላ 2010 ላይ ከምድብ 2014 ላይ ከምድብ ከ2014 በኋላ ደግሞ በተከታታይ 3 የዓለም ዋንጫዎች መሳተፍ አልቻሉ። ይህንን አያይዘው ካላቸው ጥራት ካላቸው ተጫዋቾች ጋር አያይዘው ይሄ የዚዳን እርግማን ነው፣ ዚዳን ሊፈታላቸው ይገባል እርግማኑ በሚል ብዙዎች ሐሳባቸውን እየገለጹ ያሉበት ሂደት እየተገጣጠመ ደግሞ 2006 ላይ ዚዳን ዓለም ዋንጫውን አጣ። በዛ ምክንያት በቀይ ካርዱ ምክንያት አዝኖባቸዋል። ዚዳን ከልቡ አዝኖባቸዋል። አንፌር ነው ያ ውድድር። በእርግጥ የራሱ ስህተት ነው፣ ልጁን መማታት የለበትም። ግን ይሄ ጣሊያን ዋንጫውን አነሳችሁ በእግር ኳስ በልጣ አይደለም። የዚዳን መውጣት ነው ጣሊያን ዋንጫውን እንድታነሳው በትልቁ ያገዛት ይረዳት። ዚዳን ሜዳ ውስጥ የሚኖር ጣሊያን ዋንጫ ታነሳለች አይዳውት። በጣም ሁላችን በእርግጠኝነት እንጠራጠራለን። ላይሆን የሚችልበት እድል ሰፊ ነው። ፈረንሳይ ዋንጫውን የማንሳት እድሏ ሰፊ የመሆን እድሉ ጥሩ ነው ብዬ አስባለሁ። አነጋጋሪ የተባለው የጊናሮ ጋቱሶ አስተያየት ነው ግርምዬ፣ ከጨዋታው በኋላ ጣሊያን ከተሸነፈች በኋላ። በእርግጥ አስተያየቱን የሰጠው ቀድሞ ነው፣ ግን በሀሳቡ ጸንቷል እየተባለ ነው ያለው። ጂናሮ ጋቱሶ ጣሊያን ወደ ዓለም ዋንጫው ካልገባች ሩቅ አገር ሂጄ ማንም በማያይ ቦታ እደበቃለሁ ብሎ ማንም በማያይ ቦታ ሩቅ አገር ሂጄ እደበቃለሁ። ምክንያቱም እንደው ቀና ብዬ የልጆቼን የሚስቴን አይን እንኳን ለማየት አፍራለሁ እና በቃ መደበቅ ነው የምፈልገው፣ ራሴን መሰወር ነው የምፈልገው። አንዳንድ ሀሳቦች ይነሳሉ። ምን ያህል እርግጠኛ ናቸው አላውቅም። ምክንያቱም አንዳንድ መረጃዎች በብዙ መገናኛ ብዙሃኖች ይዘገቡና በኋላ ላይ ውሸቱ ነው ይገኛሉ። አንዳንዶቹ ደግሞ ብዙ የማይታወቁ ሚዲያዎች ዘግበዋቸው እውነቱ ነው ታገኛቸዋል። የባርሴሎናው ግብ ጠባቂ ቪክቶር ቫልዴስ እግር ኳስ ካቆምኩ በኋላ ማንም ወደማያውቀው ቦታ ሄጄ ነው የምኖረው ብሏል። የት ይሁን እምጥ ይግባ ስምጥ ይግባ አይታወቅም። ቪክቶር ቫልዴዝ ይላሉ ብዙዎች። ቪክቶር ቫልዴዝን ትቸግራለህ፣ አሁን አሰልጣኝነትም ላይ ሌላም ቦታ ላይ ለማግኘት ትቸግራለህ ቪክቶር ቫልዴዝን እና እንደ ቃሉ ፈጽሟል ነው የሚሉት። ከእግር ኳስ የቀድሞ የባርሴሎና ግብ ጠባቂ ከእግር ኳስ ተጫዋችነቴ በኋላ ሳቆም ራሴን ደብቄ መኖር ነው የምፈልገው። ብራዚል ውስጥ ይኖር፣ አፍሪካ ውስጥ ይኖር፣ እዛው አውሮፓ ውስጥ ይኖር ማንም የሚያውቅ የለም። ስፓናርዳዊ ግብ ጠባቂ እና ፕሮፋይሉም አሁን ባለው ስንመለከት በአሰልጣኝነት
ለመስራት በሪያል አቪላ የሚባል ክለብ 2025 ላይ መጥቶ እንደነበረ ያሳያል። ለማሰልጠን ማለት ነው። ግን ስቲል አሁንም ተጫዋቹን ብዙዎች ለማግኘት ይቸገራሉ። በጣም በድብቅ የሚኖር ወይም ይሄ ስፔሲፊክ ያለበት ቦታ የማይታወቅ ከጓደኞቹ ከዚህ ከሚዲያ ጋር ያለው ግንኙነትን በአብዛኛው ያቋረጠ ነው ተብሎ የሚታመን ነው ቪክቶር ቫልዴዝ እና ጊናሮ ጋቱሶም በቪክቶር ቫልዴዝ ደረጃ ይሁን አይሁን መጥፋት የሚፈልጉት ወይም መሰወር የሚፈልጉት ባይታወቅም ግን ሩቅ ወደሆነ ሀገር ሄዳለሁ ብሏል። ሩቅ ወደሆነ ሀገር ሂጄ ማንም በማያውቀኝ ቦታ የተወሰነ ጊዜ ራሴን መደበቅ እንዳለብኝ ይሰማኛል የሚል አስተያየታቸውን ጋቱሶ ሰጥተዋል። ኤሲ ሚላንን አሰልጥኖ አልተሳካላቸው። የጣሊያን ደግሞ እጅግ በጣም ከባድ የሚያደርገው ይሄ በራሳቸው ፎልት የሚያጧቸው ነገሮች ይበዛሉ። በሌላ ቡድን ዶሚኔት ተደርገህ ብትሸነፍ ችግር የለው። ለምሳሌ ትናንት ቼክ ከዴንማርክ ቼክ አሸነፈ፣ በቃ ታምንበታል። ስዊድን ከፖላንድ ስዊድን አሸነፈ፣ ታምንበታል። የጣሊያኖች ግን ራሳቸውን ስተቱ ነው የሚሰሩት። ለምሳሌ 2022 የዓለም ዋንጫ ላይ ስዊዘርላንድ ላይ ጆርጂኒዮ ያችን ፔናልቲ ቢያስቆጥር 2022 ዓለም ዋንጫ ላይ እንመለከታቸው ነበር። ትናንት 1-0 እየመረው ባስቶኒ በቀይ ካርድ ባይወጣ ያቻነ ጎል ቦስኒያዎች ላይ ያስቆጥሩ ይችላሉ። ይበልጥ ጣሊያኖች ተጨማሪ ጎል ላይ ያስቆጥሩ ይችሉ ነበር። የባስቶኒ በቀይ ካርድ መውጣት ጨዋታውን እስከ ፔናልቲ እንዲሄድ አድርጎታል። ቦስኒያዎች ጎል ማስቆጠራቸው የተጫዋቾቹን ሞራል ገሏል። ኢቭን ፔናልቲ ላይ እኮ ዶናሮማ ካለው ኳሊቲ አንጻር ዶናሮማ ቡድኑ ይታደገዋል ብለህ ትጠብቃል። ኢስፖሲቶ ወደ ጣሪያ ይመጣል፣ ያኛው ይመጣና ፖል ይገጫል። እንዴት አይነት ፔናልቲ አመታት ነው! ቴክኒካቸው ራሱ በጣም ደካማ እንዴ! የሌለ ነው የሚመታየታቸው እኮ ነው። በጣም ኃይል ያበዙበታል፣ በጣም ጉልበት ያበዙበታል። እና ትንሽ ለጣሊያኖች ልብ ሰባሪ ሆኖ ተመልክተነዋል። ምናልባት ከሮበርቶ ባያጆ ያቺ ፔናልቲ ከተሳተችው ያቺ አንገት አስደፊ ፔናልቲ የመጨረሻ ፔናልቲ ቀጥሎ ይሄኛው ክስተት የትናንትናው ክስተት ለጣሊያኖች ልብ ሰባሪ ይመስለኛል። የ2030ውን የዓለም ዋንጫ የመጠበቅ ግዴታ ይኖራቸዋል። በዚህ ውስጥ በዓለም ዋንጫ ላይ ሳተፉ የሚችሉ ተጫዋቾች ይኖራሉ። ከእድሜ ጋር ተያይዞ ምናልባት አሁን እንደ ዶናሮማ አይነት ተጫዋች ያው በእግር ኳስ 31 ዓመት ያን ያህል ብዙ አይደለም፣ እድል ሊኖራቸው ይችላል። ካላፊዮሪ 20ዎቹ አካባቢ ያሉ ተጫዋቾች ናቸው። እነ ሳንድሮ ቶናሊም እድል ይኖራቸዋል። አብዛኛው ይሄኛው ትውልድ የመጫወት እድል የሚኖረውም ግን ጣሊያን ግን እንደ ሀገር ግን በዚህ ልክ መዋረዷ ብዙዎችን ያነጋገረ ሆኖ አልፏልና ከጨዋታው ውጤት በኋላ ደግሞ ጋቱሶ ራቅ ወዳለ ሀገር እጄ እጠፋለሁ ማለታቸው ሌላኛው ርዕሰ ጉዳይ ሆኖ መነጋገሪያ ሆኗል። ግርምዬ እኔ አንድ ነገር ማንሳት ተገቢ ነው ብዬ አስባለሁ ከዚህ ረገድ አንጻር ማለት ነው። ለምሳሌ መሰረት ወርቁ የላከችልን አስተያየት አለ። እሷ የገለጸችው ነገር ምንድን ነው? ጣሊያን ሴሪያ ላይ በርከት ያሉ የሌላ ሀገር ዜጎች ስለሚጫወቱ ነው የሚል ሀሳብ ሰንዝራለች። እኔ ምናልባት አነስተኛ ኢምፓክት ሊኖረው ይችል ይሆናል እንጂ ብሔራዊ ቡድኑ ላይ ያሉ ተጫዋቾች ወርልድ ክላስ የሚባሉ ናቸው። ኢቨን እዛው ጣሊያን ሴሪያ የሚጫወቱትም ማለት ነው። ሙሉ በሙሉ በሌላ ሀገር ተጫዋቾች ዶሚኔት ተደርጓል ብዬ አላምንም። እኔ ግን ትልቁ ምክንያት ለጣሊያን ፌለሪቲ ትልቁ ምክንያት ብዬ የማስበው ተተኪ አላዘጋጁም በበቂ ሁኔታ። የ2006ቱን የዓለም ዋንጫ ካነሱ በኋላ ውጤታቸው የሚያሳየው ማሽቆልቆል ነው። ወርታች እያሽቆለቆለ ግራፉን ብንመለከተው እያሽቆለቆለ ነው። 2006 ዋንጫ የወሰደ ቡድን 2010 ላይ ከምድቡ ነው የተሰናበተው ገና ማለት ነው። 2006 ላይ ፈረንሳይን አሸንፈው ዋንጫ ሲወስዱ የማርኮ ማቴራዚ በዚነዲን ዚዳን በቴስታ የተመታበት ማለት ነው። ባለፈውም አንስተነዋል። ግልጽ ነገር ዝርዝር ባይኖረውም ግን ሁለቱም ተናግሯል። ማቴራዚ ሰድቤዋለሁ ብሏል። ዚነዲን ዚዳን ደግሞ እናቴንና እህቴን ተናግሮብኛል የሚል አስተያየት ሰጥቷል። አንዳንድ ዝርዝር መረጃዎች ግን ማቴራዚና ዚዳን ተያይዞ በነበረበት ሰዓት ላይ ማሊያውን ሲጎትተው ማቴራዚ ማሊያውን ሲጎትተው ምን ነው ማሊያን ፈለከው እንደ ይሰጣለው ሲለው ምን ማሊያን ብቻ ከማሊያ በተጨማሪ እናትህንና እህትህንም ጨምርልኝ የሚል አስተያየት መስጠቱን ተከትሎ ነው በቴስታ እንዲማታ ያደረገው የሚሉ መረጃዎች ወጥተዋል በኋላ ላይ ማለት ነው። በቴስታ እንዲማታ ያደረገው ይሄ ጉዳይ ነው። እናቴና እህቴን ሰድቦብኛል ብሎ ዚዳን ያነሳው ማለት ነው። 2006 ላይ አሰልጣኙ ማን ነበር ነው? ዋንጫ ሲወስዱ ሊፒ ነበር፣ ማርሴሎ ሊፒ።
ግብ ጠባቂ ማን ነበር? ጂያንሉጂ ቡፎን ነበር። ተከላካዮች እነማን ነበሩ? ካቴና የማይሰበር የወቅቱ የባሎንዶር አሸናፊ የነበረው ፋቢዮ ካናቫሮ የቡድኑ አምበል ነበር። ካናቫሮ 2006 በኋላ እድሜው በጣም ጨመረ። 2010 ላይ ነው ሪታየር ያደረገው ወይም ጫማውን የሰቀለው ማለት ልብ በሉ። ፋቢዮ ካናቫሮን 2006 ላይ ባሎንዶር ያሸነፈውን ማን ተካው? ማንም አልተካውም። አሌክሳንድሮ ኔስታ ከዓለም ዋንጫው በኋላ ጫማውን የሰቀለ ተጫዋች ነው። ማርኮ ማቴራዚ በተመሳሳይ ተሳትፎ የቀነሰ ነው ከ2006 የዓለም ዋንጫ በኋላ። ጂያንሉካ ዛምብሮታ፣ ፋቢዮ ግሮሶ፣ ክርስቲያን ዛካርዶ፣ አንድሪያ ባርዛግሊ፣ ማሲሞ ኦዶ። ተመልከቱ ምን አይነት ተጫዋች እንደሆነ 2006 ላይ የነበሩትን አማካኞች። አንድሪያ ፒርሎን ሽማን ተካው። በፒርሎ ደረጃ ስታተስ አሁን ማን አለ? እንደ ምናልባት ሳንድሮ ቶናሊ ልንል እንችል ይሆናል። ግን እውነት እንነጋገር ከተባለ በፒርሎ ደረጃ ነው ወይ? አይመስለኝም። ጂናሮ ጋቱሶንስ ሽማን ተካው? ራሱን ኮቹን አሰልጣኙን 2006 ላይ ፒርሎ፣ ጂናሮ ጋቱሶ፣ ዳንኤል ዴሮሲ፣ ሲሞኔ ፔሮታ፣ ማውሮ ካሞራኔዚ፣ ስቴፋኖ ፊዮሪ በጣም የሚገራርሙ ክላስ ያላቸው ተጫዋቾች ነበሩ ያኔ። አጥቂዎች ፍራንቺስኮ ቶቲ የነበረበት ስብስብ እኮ ነው 2006 የዓለም ዋንጫ። ቶቲ ያለበት እኮ ነው። አሌሳንድሮ ዴል ፔሮ የነበረበት እኮ ነው። ስማቸው እንዴት እንደሚያስፈራ ገና ሲጠራ ራሱ ተጫዋቾቹ። ሉካ ቶኒ የነበረበት ነው። ፊሊፖ ኢንዛጊ የነበረበት ስብስብ እኮ ነው። ቪቼንዞ ኤአኩዌንታ የነበረበት እኮ ነው እና አልቤርቶ ጅላርዲኖ። ጣሊያን ይህን ሁሉ ስብስብ የያዘች ቡድን ነች። ስለዚህ 2006 የዓለም ዋንጫ ላይ ባስሸነፈው ስብስብ በኋላ ጣሊያኖች ብዙ ተጫዋቾችን ጫማ በእድሜ ምክንያት ጫማ እንዲሰቅሉ አድርጓቸዋል። እነዛ ጫማ ሲሰቅሉ በአግባቡ አልተተኩም። ብራዚል ላይ፣ ስፔን ላይ ይሄ ችግር አለ? የለም። በአግባቡ ሲተኩ ነው የምናያቸው። ኦፍኮርስ ለምሳሌ ልክ ጫማ ሲሰቅሉ እነ ዣቪና እነ ኢኒየስታ ጫማ ሲሰቅሉ እኮ ስፔንም ላይ እኮ መንገዳገድ ነበርኩ። በኋላ ላይ ያስተካከሉት እንጂ እነ ፔድሪ ሲመጡ ማለት ነው። ኢቭን በባርሴሎና ቡድን ስብስብ ራሱ ሜሲ ሲወጣ። አሁን ግን እውነት ነጋገር ከተባለ ኢቭን ባርሴሎናውን ባለበት ደረጃ እነ ሜሲ እነ ዣቪ እነ ኢኒየስታ የነበሩበት ስብስብ ነው አሁን ያለው ባርሴሎናና ያኔ ስናየው። እነ ሮናልዲኒዮ የነበሩበት ባርሴሎናና አሁን ያለውን ባርሴሎና ስናነጻጽር እኩል ነው። ያኛው ታምር አልነበረም። ጣሊያንም ያጋጠማት የዚህ አይነት ችግር ይመስለኛል። እኔ የ2006ቱ የፊፋ ዓለም ዋንጫ ጋር ተያይዞ በአጠቃላይ በውድድሩ 2 ጎል ብቻ ነው የተቆጠረባት ጣሊያን። 2 ጎል ብቻ ጀርመን ላይ በነበረ የዓለም ዋንጫ 2006 ጣሊያን ፈረንሳይን አሸንፏ ዋንጫውን ስትወስድ ማለት ምን ያህል ጠንካራ ተከላካይ ክፍል እንዳለው ማሳያ ነው። ምክንያቱም ካናቫሮ ነበራ፣ ኢኔስታ አሌሳንድሮ ኔስታ ነበራ፣ ቡፎን ነበራ ከኋላ። ልዩነቱን እየተኩ አልመጡም በአግባቡ ብዬ አስባለሁ። መሐሉስ አንድሪያ ፒርሎ፣ ጂናሮ ጋቱሶ ማን ነው እዛ መሀል ላይ ሆኖ ሲጫወት የነበረው? ብቻውን አንድ ሳንድሮ ቶናሊ ነበር ያየ ነው። ግን በአግባቡን እንደ ጋቱሶ እና እንደ ፒርሎ መጥቀስ ይቻላል ሳንድሮ ቶናሊን? አይመስለኝም። ከ2006 የዓለም ዋንጫ በኋላ ምን ተፈጠረ? ፍራንቺስኮ ቶቲ ጫማውን ሰቀለ። አሌሳንድሮ ኔስታ ጫማውን ሰቀለ። ፋቢዮ ካናቫሮ የባሎንዶር አሸናፊው እንቅስቃሴው እየወረደ መጣ። 2010 ላይ ጫማውን ሰቀለ። 2010 ላይም እንደ 2006 አገልግሎቱን በአግባቡ መስጠት አልቻለም። ጂያንሉካ ዛምብሮታ እንቅስቃሴው ተሳትፎ ቀነሰ። ፊሊፖ ኢንዛጊ ከ2006 በኋላ ያን ያለም ብዛም ሚና አልነበረውም በጣሊያን ብሔራዊ ቡድን ከ2006 በኋላ። ማርኮ ማቴራዚ ፌዝ እያደረገ ነው የወጣው። ፌዝ ዳውት አድርጎ ነው የወጣው። ስለዚህ ቀስ በቀስ ይሄ ትላልቅ ስብስብ ያለው ብሔራዊ ቡድን እየተመናመነ በእድሜ ጫማ ሲሰቅሉ በአግባቡ እነዚህን የሚተኩ ተጫዋቾች አልተፈጠሩም። እንደተባለው እንግዲህ የእነዚህ ተጫዋቾች ሚናን ለመተካት የመጡ ተጫዋቾች ክላውዲዮ ማርኪሲዮ፣ ሪካርዶ ሞንቶሊቮ፣ ጂያን ፓውሎ ፓዚኒ የት ናቸው እነዚህ ተጫዋቾች? ቢያንስ ከ2010 በኋላ
መጡ። መልሰው 2014 ብራዚል ዓለም ዋንጫ በኋላ ጠፉ። አዲስ እንኳን የተባሉት ረዥም አገልግሎት እንደነ ካናቫሮ፣ እንደነ ፒርሎ፣ እንደነ አሌሳንድሮ ኔስታ፣ እንደነ ዛምብሮታ ሊጫወቱ አልቻሉም። ሌላው ታክቲካል ሽፍት አድርጓል የጣሊያን ብሔራዊ ቡድን 2006 ላይ ኮምፓክት የሆነ ካቴና የሆነ የተከላካይ ክፍል ያለው ካውንተር አታኪንግ የሚያስፈራ መልሶ ማጥቃቱ 2010 ላይስ በጣም ዘገምተኛ የሆነ ተጠባቂ ተገማች የሆነ ቡድን ምን እንደሚፈጥር የተገመተ ቡድን ማርሴሎ ሊፒ ተመልሶ ነበር ወደ ቡድኑ ግን ሎክ አድርጓል። አንድ ቆልፏል። በቃ ስህተት ተሰርቷል። በነዛ ተጫዋቾች የተሰራው ስህተት በአዳዲስ ተጫዋቾች ማምጣት አልተቻለም። ኳሊቲያቸው አንድ አይደለም። የሰው ልጅ እኩል ኳሊቲ እኩል ብቃት ሊኖረው አይችልም። ስለዚህ 2010 ዓለም ዋንጫ ላይ ከፓራጓይ ጋር አቻ ተለያዩ፣ ከኒውዚላንድ ጋር አቻ ተለያዩ፣ በስሎቫኪያ ተሸነፉ፣ ከምድባቸው ተባረሩ። 2006 ዓለም ዋንጫ የወሰደች ሀገር ጣሊያን ማለት ነው። አልተኩም። በአግባቡ እየተተካኩ አለመምጣታቸው ጣሊያንን ዋጋ ያስከፈላት ይመስለኛል ሶፊ። ከዛ 2014ን በተመሳሳይ ከዛ 2018 ቻው ዓለም ዋንጫ፣ 2022 ኳታር ቻው ዓለም ዋንጫ፣ 2026 ቻው ዓለም ዋንጫ፣ ባይ ባይ ጣሊያን አልን ማለት ነው። ሶ ይሄ አለመተካካቱ ያመጣው ጠንካራ ሪፕሌስመንት ስትሮንግ ሪፕሌስመንት አለመኖሩ ያመጣው ክፍተት ይመስለኛል ሶፊ። ሜጀር ነገር ነው ግን በጣም ደስ የሚል ነው።